በእርግጠኝነት ብዙ ነገሯን ሉዝ አርጋ ነው ማለት ብሩም እንጀራና ኑሮ ቢያርቃት ካይኔ ላይ አምናለው አንድ ቀን እህቴን እንደማይ አባትና እናቴ አንቺው ነሽ ድጋፌ የአምላኬ ስጦታ እህቴ ነሽ ትርፌ። ሰላም ጤና ይስጥልኝ ውድና የተከበራችሁ የመስኪ ቤተሰቦች እንዲሁም የማዳም ቅመሞችዬ እንዴት ናችሁልኝ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሰሞኑ እንግዲህ ትንሽ ጠፍቻለሁ ማለት አንድ 15 ቀን ምናምን ይሆነኛል መሰለኛ ቪዲዮ ከሰራው እና ቪዲዮ ያልሰራሁበት ምክንያት የምር በእውነት ነው የምላችሁ ምንድነው የሚባለው የሆነ ነገር ማለት ባታገኙ ያው በቃ ምንም እንትን አትሉም ተስፋ የምታደርጉት ነገር የለም። በቃ መጀመሪያ እንደምትሰሩ ትሰራላችሁ ማለት ነው። ግልጽ ላርግላችሁና መጀመሪያ እኔ ቪዲዮ ስሰራ ያው የበፊቱ ስልኬ ስለተሰረቀብኝ በማዲ ስልክ ነበር የምሰራው ማለት ነው። ከዛም በኋላ ግን ያን አይታ ሲስተር እኔ ከሷ ጋር ስሰራ አምሽተን ምናምን ነበረ እና ልጆች ይዘሽ እንደዚህ ከምትሆኚ ብላ ነበረ ይሄን የመሰለ ቆንጅዬ ስልክ ገዝታ ይላከችልኝ ማለት ነው። በጣም በሚያሳዝን ሁኔታ ደግሞ ማለት ነው ስልኩ የገዛችው ኦንላይን ነበረ ማለት እኔ በተለይ አረብ ሀገር ላላችሁ ሴቶች መልእክት ማለት የሆነ ነገር እንትን ትሉበታላችሁ ብዬ ነው ይሄ ቪዲዮ ለመስራትም እንትን ያልኩት ማለት ነው። እና ኦንላይን ነበር የገዛችው ስልኩ እንደዚህ ስታዩት በጣም ነው የሚያምረው በጣም ማለት ነው እግዚአብሔርን በጣም እና የማዲ ስልክ ከዚህ እንትኑ ከዚህ ያንሳላ ያንቺ ስልክ ይሄ A73 ነው ያንቺ እና የኔን ስልክ ግዢላት ስትላት አይ ከዛ የተሻለ ብላ ነበረ ይሄኛውን ስልክ የገዛችው ማለት ነው። ግን ይሄ ስልክ ስገዛ እሷ ኦንላይን ላይ ነበር የገዛችው ስልኩ ማለት ነው። እና እዛ በቃ ኦሬዲ ኦሪጂናል ስልክ ነው ብለው ነው ያመጡላት። ኤርፎን አለው ኤርፎን የገመዱ ሳይሆን እኛው የስልኩ ሰዓት አለ እሱም እንደ ስልክ መጠቀም ትችላላችሁ። ሌላ ምንድን ነበር ያለው ፓወር ባንክ አለው ምናምን ብቻ በብዙ ነገር አሸብርቀው ግን ይሄኛው ስልኩ ኦሪጂናሉ አይደለም እና ያሳዘነ እግዚአብሔርን አንቺ አቀልጂ እኔ እንዴት እንደተቃጠልኩኝ እኔ ነው የማውቀው። እኔ እግዚአብሔርን ነው የምላችሁ እኔ ቪዲዮ በዚህ ስልክ ስላልሰራው ምናምን አይደለም ኖርማል ነው ችግር የለም። እኔ መጀመሪያም እንደምሰራ እሰራለሁ ግን ለኔ ብላ ከዚህ የተሻለ ነገር አግኝተሽ ከዚህ የተሻለ ነገር ትሰሪበታለሽ ብላ ነው የላከችልኝ ማለት እሷ ይሄ ነገር ስገዛ በእርግጠኝነት ብዙ ነገሯን ሉዝ አርጋ ነው ማለት ብሩም አለ ከመስኪ ጋር ቪዲዮ መስራት እንግዲህ ማልቀስ ነውና እውነት ለመናገር በጣም ያሳዝናል የሆነው ነገር። እንግዲህ ብዙ ጊዜ አረብ ሀገር እያለን የመዳም ቅመሞች ሆነን እያለን በእርግጥ ሴትዮዋም ላትፈቅድልን የምንሰራበት ቤት ወተን ልንገዛ ምናምን ላይ ፈቀድልን ይችላል። ከዛ በኋላ ኦንላይን ላይ ሼን ምናምን እንጠልባለን ጠለብ ከዛ ያመጡልናል የሚያሳዩን ሌላ የሚልኩልን ሌላ ነውና መቀየር ሁላ የማይቻልበት መንገድ ይፈጠራል አንዳንዴና እኔ እውነት ለመናገር አሁን ከዛ ሀገር ከአረብ ሀገር ይዣቸው የመጣሁት በተለይ እንደዚህ ኦንላይን ላይ የጠለብኳቸው ልብሶች አንድ መለብሳቸው ልብሶች የሉምና ብዙዎቻችን ደግሞ ሱስ ልክ አሁን ቲክቶክ ገብታችሁ ስክሮል እያረጋችሁ እንደምታዩት ማለት ነውና እንትን ቃመጠለብ ሱስ ይሆንብናል። ምን እንዳለባቸው ሁላ አላቅም እኔ እውነት ለመናገር ማለት ነውና እውነት ነው በጣም ያሳዝናልና ስለዚህ የመዳም ቅመሞች በተለይ አረብ ሀገራት የምትሰሩ እህቶቼ ጠለብ አትዘዙ እንደዚህ ላይ ብቻ እኔ እውነቴን ነው የምላችሁ እግዚአብሔርና እኔ ስልኩ እንትን ስላላለልኝ አይደለም ግን እሷ ይሄ ነገር ለማድረግ ይሄ ለኔ ለማድረግ ደግሞ እድለቢስ ሆኜ እኔ በጣም ብዙ ነገር ታደርግልኛለች ግን በቃ ማለት ልፋቷ በእኔ ልፋቷ ፍሬ አፍርቶ አቅም እኔ ለምን እንደሆነ አላቅም በቃ ብዙ ነገር ታደርግልኛል። ከዚህ በፊትም እንዲህ ወደ 20 ምናምን ሺህ ብር ነው ሳምሰንግ ስልክ A21 ነበር በፊቱ ስልኬ ገዝታ ላከችልኝ። ለምን ስትመጣ ነው እንጂ ዘልኝ መጣች። ያው የተወሰነ ጊዜ ይዤው ነው ሌባ ወሰደብኝ። ድጋሚ ደግሞ ይሄ አስቡት እንግዲህ አሁን ባለው ሰዓት ያው የኑሮ ውድነት አለ ስንት ነገር አለ ስንት ለሷ የሚያስፈልጋት ነገር አለ እኮ
ያን ሁላ ነገር ትታ እኔን አስፈልጣ ለኔ ብላ ገዝታ ያው የሆነው ይሄ ነው። እና እህቶቼ እዛ ያላችሁ በተለይ የአረብ ሀገር ያላችሁ አሁንም ማዲ እንዳለችው ማለት ነው በፍጹም ግን እንደዚህ አይነት በቃ በፍጹም እንትን መግዛት የለባችሁ ማርያምን በፍጹም ማለት ለእናንተ ኦንላይን የሚያሳያችሁ ሌላ ነው የምትቀበሉት እቃ ደግሞ ሌላ ነው። እሷ ደግሞ ጭራሽ ራሷም አይደለችም የተቀበለችው ማለት ነው። ጓደኛዋ ነበረች ወደዚህ የምትመጣው ለጓደኛዋ በጂፒኤስ ነው እንትን ሰታ ለሷ እንዲሰጣት ነበር ያደረገችው። እሷ ናት ወደዚህ የሚያመጣችው። ጭራሽ ይሄ ስልክ አላየችውም ማለት ነው እሷ። ስለዚህ ይሄ ትልቅ ስህተት ነው። ለምን እንደ እናንተ ይሄን ብር ለማግኘት እኮ ስንት ነገር ስንት መስዋዕት ከፍላችሁ ነው እንትን የምትሉት። ስለዚህ እንደዚህ አይነት ስህተት አትስሩ ማለት በቃ እኔ የተሰማኝ ስሜት ነገ ሌላ እህት ወንድሞቼ እንዲሰማቸው እርግጠኛ ነኝ። እንደኔ አይነት እህት በጣም ብዙ እህቶች አላችሁ እዛ ማለት የእናንተን ነገር እንትን አርጋችሁ እህቴ ወንድሜ እናቴ ምናምን ብላችሁ ብዙ ነገር የምታደርጉ ሰዎች አላችሁ እዛ ሆናችሁ ማለት ነው። ስለዚህ ለምን ይሁላ ለፍታችሁ ለምን ብራችሁ ይባከናል? ለምን ስንት ነገራችሁ? እኔ እኮ አሁን እህቴ ለኔ ስትልክልኝ ይሄ እሷ እኔ እንጃ እኔ አላቅም ማርያምን የዛኔ ራሱ በጣም ነበር የደነገጥኩት፣ በጣም ነበር እንትን ያልኩት። እና ውዴ እህቴ የኔ ውድ በጣም ነው የምወድሽ፣ በጣም ነው የማከብርሽ። በጣም ማለት የምትፈልጊውን ሁሌ በቃ እኔ እንጃ ሁሌ ከሰው በላይ ሆነሽ እንዳይሽ ነው የምፈልገው። ይሄ ስለ ቆየ ይሄ ቪዲዮ ልሰራ አስቤ ነበረ፣ ግን ምናልባት አልነገርኳትም እንደዚህ እንደሆነ። አሰሪም ስትለኝ እየሰራው ነው ምናምን እስካሁን የምለቀው ቪዲዮ በዚህ እየሰራው የምለቅ ነው የሚመስላት። ግን ዛሬ ላይ ሳስበው እንዴ ለምን ቢያንስ እኮ እሷም ድጋሚ እንደዚህ አይነት ስተት እንትን አትልም። ስልክ ብቻ አይደለም ብዙ ጫማ፣ ሱሪ ምናምኖች አሉ እነሱንም ጭምር ለምን ነገ ብገዛ ለምን እንደዚህ አይነት ነገር እንትን እንዳትል እና ሌሎችም እህቶቼ እንደዚህ አይነት ነገር እንዳይገጥማችሁ ብዬ ነው ይሄ ቪዲዮ የሰራሁት። እርግጠኛ ነኝ በዚህ ቪዲዮ ብዙ እህቶቼ በተለይ የአረብ ሀገር ያላችሁ ትምህርት ትወስዱበታላችሁ ብዬ አስባለሁ። በጣም እወዳችኋለሁ፣ አከብራችኋለሁ። አመሰግናለሁ። እና ሙዶችዬ እንዳለቻችሁ ነው እሷ ማለት ነው። ያው ከካሜራ ጀርባ ሆኜ ነው ማወራውና እዛው እያለን አውርቼ ነበር፣ አልተሰማም ድምጼ። እንደገና ሪከርድ እያደረኩላችሁ ነው ማለት ነው፣ ኤዲት እያረኩኝ። እና ምን ልላችሁ ነው ውዶችዬ፣ በተለይ ስልክ፣ ላፕቶፕ፣ ካሜራ እንደዚህ ኤሌክትሮኒክስ የሆኑ ጁስ መፍጫ፣ ምጣድ ምናምን አላ ፓትራ ነው የሚባለው ዳቦ መጋገሪያው ምናምን ብዙ አይነት እቃዎች ብቻ ኦንላይን ላይ በጣም አሳምረው ፎቶ አድርገው ይልኩልናል። ከዛ እናያለን፣ እንገባለን፣ እናዛለን። ሲመጣ ኪሳራ ይገጥመናል ማለት ነው። ይሄንን የመሰለ ስልክ ሳምሰንግ A73 ነው መሰለኝ፣ ያው 73 ነው። እኔ 52 ኤ ነው የኔ ማለት ነው። ምርጥ ስልክ በስማም ስንት ጊዜው መሰላችሁ። እኔ ይኸው ከአረብ ሀገር ከመጣው ጀምሮ እዛ ያለው የምሰራው በሱ ነበር። አሁን ነው አይፎን እየተጠቀምኩ ያለሁትና አሁንም እሰራበታለሁ አንዳንዴ ማለት ነውና ምርጥ ስልክ ነው የኔ። እሱ ስልክ ግዢላት ስላት አይ እሱ ብዙ ላይ ያሰራት ይችላልና ይሄኛው የተሻለ ነው ስለተባልኩኝ ነው ብላ በእሷ በጣም በቃ አንደኛ የሆነ ስልክ ነው ብላ ነው የላከችው ማለት ነው። በነገራችን ላይ ማርያምን የገዛችው $300 ነው። ምቱት ወደ ኢትዮጵያ $300 በአሁኑ ምንዛሬ እስከ 40,000 የሚደርስ ይመስለኛል ባልሳሳት። ስለዚህ በ40,000 ብር ደግሞ ሰከንድ የሆነ አይፎን ይገዛል። እውነት ለመናገር ማለት ደረጃ አላቸው። እኛም አይፎን ገዝተን አለ አይደለ? ስለዚህ እኔም ዩዝድ የሆነ ነው የተጠቀምኩትና ግን አንድ 40,000 ብር ከሆነ ቢያንስ 40,000 80,000 ብር ምርጥ እንትን ይገዛል። ግን ደግሞ ደረጃው የወረደ ከሆነ ደግሞ እንደዛው አይፎን ይገዛልና ምርጥ ስልክ ይገዛ ነበረ። ሆኖም ብቻ እንደዚህ ሆኗል። ለማንኛውም ችግር የለውም፣ አጋጥሞናል። ግን እናንተ ደግሞ እንድትማሩበት ትምህርት እንድትወስዱበትና ካሁን በኋላ እንደዚህ አይነት ስልኮች በኦንላይን እንዳታዙ ለማስጠንቀቅ አክል ነው ማለት ነው ዛሬ የመጣ ነው ውዶቼ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታታት። የቀራት 400 ሰዓት ቀርቷታል ደሞዝ ተከፋይ ለመሆን በዩቱብ ማለት ነው።
በደንብ እስከ ቪዲዮ ፍጻሜ አይታችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቷት እንግዲህ በትህትና እንጠይቃለን ማለት ነው። አደራ ልላችሁ የምፈልገው ነገር ቢኖር ምንድነው ኦንላይን ላይ ምንም አይነት እቃ እንዳታዙ። ብትችሉ ሴትዮዋን ወይም ሰውየውን ወይም ማሰሪያችሁን አስፈቅዳችሁ ወጥታችሁ እነሱ እንዲገዙላችሁ ማድረግ ነው ያለባችሁ ብዬ እላለሁ ማለት ነው ወዶችዬ። እንግዲህ ድምጹን አጥፍቼ ነው እንደገና ድምጼን እያስገባው ያለሁትም። እንደነገርኳችሁ ማይካችን አልሰራም ነበረ፣ ለዛ ነው። በተረፈ በጣም እንወዳችኋለን፣ እናከብራችኋለን። ደህና ሁኑ። እሷ እንደዚህ ይውላ ነገሯን እንትን ያለችው ብዬ አስቤ ሁለተኛ አልሰራም ምናምን ብዬ ነበር። ግን ደግሞ ሳስበው ለምን ለሌላው ትምህርት መሆን ከቻለ በሚል ነገር ነው ዛሬ የመጣ ነው። እንግዲህ ያው እርግጠኛ ነኝ እናንተም ደግሞ አታሳፍሩኝም። የተለመደችዋን ቀይዋን ምናምን ክሊክ እያደረጋችሁ አበረታቱኝ። በቅርብ ደግሞ በሚገርም ከፋሲካ በኋላ በቃ በስማ የምሰራላችሁ ቪዲዮ አታምኑም። አዎ ላንቺም አይነገርሽም። አይ ኧረ በፍጹም አይደለም። ቤተሰቦቼ ነው ሰርፕራይዝ ማረጋው የብዙ ሰው ጥያቄም ስለሆነ ኧረ በስመ አብ ወፍ የለም። እኔ 10,000 ኬክ ካላስገቡኝ በፍጹም በትንሹ 10,000 ሶስተኛ ሴት እንፈልጋለን። አይ ቆይ 10,000 ስገባ እንወዳቸዋለን። ባባይ